ግን ያንቺን ሴራ መቼም ቢሆን አልታዘዝሽም እሺ ማን ስለሆንሽ ነው አንቺ ማትታዘዥ ምን አይነት ወደፋር ነሽ አንቺ ደግሞ ሰው ይገብተሽ አይወጣም ትኔ እጪ ሊዲያ ልቀቂኝ አረ ተረጋጉ ቆይ የምርሽን ነው የምታወሪው ፍቅር አደይ እንደዛ የምታደርግ ልጅ አይደለችም እሺ ቆይ ፍቅር ግን ማሰብ የሚባል ነገር የለሽ አዎ የለኝም ለማናችሁም አልጨነቅም ዝም ብለሽ እንደመጣልሽ አታውሪ እሺ ምን ነው ተሳሳትኩ እንዴ እና ለአደይ አበባ ገዝተህ ልትሰጣት ነው አው ቃፉም ምክንያቱም አደይ እዚህ የለችም ማለት ለሊ ምን ልትሰራ ትመጣለች ሞት ስለ ዳይመንድ ያረዛው ድብን በይ በጥራቃ ዳይመንድን በሰሞኑና ባልመጣ ይሻለኝ ነበር በቃ ኪንጎም ልክ እንዳንተ ያፈቅረኛል ተቀበልኩት ለምን ነው ሌላ ጭንቀት የምትሆኑብኝ ሰማለህ አሎ እንዴ ምንሽ ነው እንዴ እገልሃለሁ እሺ ኪንጎና ዳይመንድ ግን በጣም ባለውለቶችሽ ናቸው በጣም ግን የኪንጎን ነገር ምን እንደማደርገው ግራ ገብቶኛል እሱ ልጅ ግን በቀላሉ የሚፋታሽ አይመስለኝም በጣም እኮ ነው የሚወድሽ አይደልዬ እሱ መቸገረኝ ብለሽ ነው አራውን ቶሎ እንሂድ ደግሞ ያቺ ፍቅር እስካሁን መምጣቴን ካላወቀች ትንጨረጨርብኛለች ታያት በእናትሽ እጭ እንዴ ቆይ ደግሞ ይቅርታ ጠይቃኛለች አላልሽኝም ነበር ታዲያ እሷ ይቅርታ ለማስመሰል ነው ገና ትዬ እግራቸው ከቤት ሲወጣ ነው ነገሯን የጀመረችኝ ወይኔ እቺ ልጅ ግን መቼ ነው አርፋ የምትቀመጠው አደይ ግን ከዚህ በኋላ ፊት እንዳሰጫት እሺ በቃ ነኝ እንዴ እንዴ ለምንድን ነው ኪንጎ እንዴ አደይ ያረ ምን ሆነ ነው አንተ ሰውዬ እስቲ ቆፍጠን በል እስቲ ተረጋጋ እስቲ ኮራ ጀነን በል እስቲ እንዴ ከመጀመሩ ነው ለለም ኮራ አዴ ለሊ ጠፋ ሰው እንዴት ናችሁ እንዴት ነሽ አለን ካንቺ ናፍቁት በስተቀረውኛ ምን እንሆናለን ብለሽ ኧረ አንተ ይላ እንዳይሰማ አደይ እንዴት ነሽ ደህና ነኝ እንዴት ናችሁ ዛሬ አደይ ፈታ እያልሽ ነው ፍቅርና ቤዛ እዛ ጠኔ ሊገላቸው ነው አንቺ እዚህ ፈታ እያልሽ ነው ኧረ ልጅ ፍቅርን ካላወራው ብለን ሄደን ነበር ባለሙያ ፍቅር ምን እንዳለችን ታውቂያለሽ ዛሬ አደይ ስለሌለሽ ነው አደይ ስትኖር ተዘጋጅተን እንጠራችኋለን ብላ ከቤቷ አስወጣችን ፍቅር የተሰራ ምግብ ማቅረብ አቅቷት ነው እሱን ተወውና አሸናፊ ደውሎልኝ ያውቃል አው ደህና ናችሁ ተደዋውለን ነበር የፍቅር እናትም አባትሽን ልታወራ እንደሆነ ነገረች ፍቅር እኮ እንዳነግሯ ብላለች ምን ሆነ የነገርካት ኧረ እባክህ ፍቅር እኮ ነሽ ልጅቷ እኔ ነኝ አሁን እሷን አምኜ የአደይን አባት ስልክ ለሷ መሰጣት ፍቅር ናት እንደዛ ያለችው አዎ አደይ የአባትሽን ቁጥር ጠየቀች እኔ ደግሞ ያው አንቺ ሳፍቅጅ አልሰጣትም ብዬ ያው ላንቺ ነገርኩሽ ደግሞ በአባቴ መጣች እቺ ተረገመች አባትሽን የፈለገችው በእርግጠኝነት አንቺን ለመጣድ ተጠቀመበት ነው ዳይመንድ አደራህን ስለ አባቴ ለፍቅር ምንም ነገር እንዳትነግራት ቆይ ፍቅር ይቅርታ ጠይቃ ተስማምታችሁ የለ እንዴ ደግሞ የአባትሽ ስልክ የፈለገችው ለእናቷ ነው እናቷ ምን ያደይን አባት ደውላ ልጅነጅ ነው አንተ ጅልጥ ነህ እንዴ ምን ሆነ ነው እንዴ ፍቅር ይኸውልህ የፈለገችው ለሆነ ሴራ ለሆነ ተንኮል መቼውን ግን ፍቅር እኔን ትታ የራሷን ህይወት የምትኖረው ነይ አደይ ወደ ቤት እንሂድና ለምን እንደፈለገችው እንጠይቃታለን ኧረ አረጋጊው ለሊ እንዴ መች ከኛ ጋር ወርታችሁ ጨረሳችሁና ነው የምትሄዱት ደግሞ ፍቅርን እንዳጎዷት ትንሽ መከር ሁለት ኮርኮም ማድረግ ብቻ ነው አይ ዳይመንድ አንተ ትቀልዳለህ ፍቅር አባቴን ካገኘችው እኔን አሳልፋ ከመስጠት ወደ ኋላ የምትል ይመስላል እሺ እንደዛ ታደርግ እኔ እጄ ነው መደፋት የምን ማድረግ እስኪ ታስቡ እኔ ዳይመንድ ማን እንደሆንኩ አታውቅም በደንብ አድርጌ ነው ማሳያት በቃ እናንተ በተሻላችሁ መጠን ለፍቅር ስላዳይ አባት ምንም አይነት ነገር እንዳትነግሯት እሺ አደይ ነይ በቃኛ እንሂድ አደይ ራስሽን ጠብቂሽ ፍቅር አደይን የት ልከሻት እኔ ምን እልካታለሁ በሰበብ አስባቡ እዛ ኪንጎ ጋር መመላለስ ሆኗል ስራ ደግሞ እንዳትናገሪያት ብላችሁ አስጠንቅቃችሁ አስታርቃችሁኛል እኔ ደግሞ ተናግሬያትም እንዳላስቀይማት ብዬ እየፈራው ነው እስቲ ሌባን ተከሰማች እንጋራት አይ አደይ ያለ ምክንያት አትወጣ የራሷ ምክንያት ይኖራታል የወጣችበት ምክንያቷማ ኪንጎ ነው እዛ ገጠር ደርሶ ይዟት ከመጣ በኋላ ከሱ ፍቅር ሳይዛት አይቀርም ቀኑን ሙሉ ስለሱ ነው የምታወራው ኧረ እባክሽ ከቤዛ ጋር ተመካክራችሁ ያን ሁሉ ነገር ካደረጋችሁ በኋላ አሁንም እንደመጣልሽ ስታወሪ ማምንሽ ነው እንደሚመስልሽ ያኔ ጥፋቴን አምኜ ይቅርታ ጠይቄያታለሁ አሁን ደግሞ እንደበፊቱ አይደለም እኔ አጉል ሰው ላይ ከመውደቋ በፊት እንምከራት ነው ያልኩት ምንም ቢሆን እኮ እማያደራ የሰጠችኝ እህቴ ናት ቆይ የምርሽን ነው የምታወሪው ፍቅር አደይ እንደዛ የምታደርግ ልጅ አይደለችም እሺ ወይ ደግሞ ለሊል ልትጠይቅ ሄዳ ይሆናል እና ምን ሆና እስካሁን ቆየች አላውቅም እሱም ማወቅ የምችለው ስትመጣ ብቻ ነው እሺ እና ለምን ትቆጣለህ አንቺ ነሻ ቆይ እንዴት ነው የምትናገሪው ስለ አደይ ሳይሆን ስለማናቃት ሴት የምታወሪ እኮ ነው የሚመስለው ቆይ አትሻሽኝ ባንተ ላይ
ምን ያደረክ ነው? ሊዱ አደይን ያስሻታል እንዴ? እኔ ስትይኝ አደይ ጠባቂ ነኝ? እኔ ምን አውቃለሁ? በቃ ዝም በይ። ካላወቅሽ ዝም በይ እሺ። አደይን ደግሞ ለምን ፈልጋት ነው? ይሄኔ እዛሽ ለሊጋ ሄዳ ነው የሚሆነው። እዚህ ቤት ውስጥ አደይ ከሌለሽ ምንም ቤቱ ቤት አይመስልም። አደይ እኮ የቤቱ ድምቀት ናት። ኧረ እባክህ ይሄን ያህል። በፊት እኮ ግን እኔ ቤት ውስጥ ስኖር አባቤ የቤቱ ድምቀት ነሽ ነበር የሚለኝ። አንቺ ያው ሁሌም ድምቀት ነሽ። አሁን ግን እያወራ ያለሁት ስለ አደይ ነው። በምን ሆነ ደግሞ እሷ ይሄን ቤት የምታደምቀው? ዝም ብላ ፈዛዛ ነገር ነች እኮ። እንደውም ከአደይ እናቷ ይሻላሉ። እሺ አሁን አደይ ስለሌለሽ ነው እኔ ጋ የመጣኸው? ሊዱ እስኪ በእናትሽ ነገር አትጀምሪ፣ ልረፍበት እሺ። አሁን አንተ ወንድሜ ነህ ዴቭ። እህትህን በቃ በማንም ነው የምትቀይራት? ቆይ ምን አድርጌ እቀይርሻለሁ? አንቺም እሷም እኮ የተለያየ ቦታ ነው ያላችሁ ሊዱ። እሺ አሁን ተነስ። እኔ እያለሁ እንደዚህ መደበር አይቻልም። እሺ ምንድን ነው ሊዱ? ምን እያደረግሽ? ተነስ እንደንስ ተነስ። ኧረ ዞር በይልኝ። ያንቺ አልበቃ ብሎ እኔ ልደንስ? ደብሮሃልና ስደንስ ደግሞ ፈታ ትላለህ። ቆይ ከመቼ ወዲህ ነው ደግሞ ዳንስ ጭንቀት የሚያስረሳው? አንተ ለነገሩ መቼ ታውቃለህ? ና ተነስ። ባንተ ላይ ሊዱ በእናትሽ አትጩይ እሺ። ባንተ ላይ ደረቅ እንዴ ዴቭ፣ ወዴት ነው የምትሄደው? ፍቅር አንቺ ይሄን ያሳት የት ነው የቆየሽው? የትስ ብትቆይ አንቺ ምንሽ ተነካ? ለሊ አንቺ አይመለከትሽም። አፍሽን አትክፈች። ፍቅር ቆይ ከኔ ምንድን ነው የምትፈልጊው? ምን አለሽና ምን እፈልጋለሁ? እዛ በሄድሽበት ብትቀሪ ራሱ ደስ ነው የሚለኝ። ፈጣሪን ነው የማመሰግን። ይሄ የስጣን ተግባር መሆኑን ብታቂ ኖሮ እንደዚህ በኮንፊደንስ አትናገሪም ነበር። ቆይ ለሁለት የከበባችሁኝ ምን ልትሆኑ ነው? የአባቴን ስልክ ለምን ፈልገሽ ነው ዳይመንድ ነው የጠየቅሽው? ምን? ማን የነገረሽ? ማን እንደነገራት አልተጠየቅሽም። ለምንድን ነው ስልካችሁን የፈለግሽው? ቆይ ግን ፍቅር እውነት አስችሎሽ አደይን ለአባቷ አሳልፈሽ ልትሰጫት ነው? ምንድን ነው የምታወሩት? እኔ ነኝ ስራዬ ብዬ የአደይን አባት ስልክ የምፈልገው? ፍቅር ዝም በይ። ያልሽውና የፈለግሽውን ነገር በሙሉ ሰምቻለሁ። ይሄ የህፃናት ጨዋታ አይደለም እሺ፣ ህይወቴ ነው። ከዚህ በኋላ ግን አላርፍም፣ ዝም አልል የምትይ ከሆነ ለእናትሽ ነው ደውዬ የምናገረው። የኔስ ህይወት አንቺ መተሽ እንደፈለገሽ ስታበላሹ ዝም ብዬሻለሁ። ከዚህ በኋላ ግን እጄን አጣጥፌ አልቀመጥም እሺ። አደይ ደግሞ የትኛውን ያንቺን ህይወት ነው ያበላሸችብሽ? ቆይ ፍቅር ግን ማሰብ የሚባል ነገር የለሽ? አዎ የለኝም። ለማናችሁም አልጨነቅም። ድንገት ቤት የመታችሁ የምፈልጋቸውና የምወዳቸውን ሰዎች ከኔ ማራቅ አትችሉም እሺ። ዝም ብለሽ አትጩይ። ቆይ ችግርሽ ምንድን ነው? ችግርሽ ንገሪንና እንፍታው። ችግር አንቺ ነሽ አደይ። አንቺ እዚህ ቤት ከመጣሽ በኋላ እናቴ አታምነኝም፣ ባርኪ ትኩረት አይሰጠኝም። አንድ አለኝ የምለው ዴቭን እንኳን ምን እንዳስነካሹ አላውቅም። ቆይ ምንድን ነው ችግርሽ? ለምንድን ነው ከቤቴ ከህይወቴ ከኑሮ የማትወጭልኝ? ሁሉም የራስሽ ችግር ነው ፍቅር። ስርዓት የምትይዥ ከሆነ ስርዓት ያዥ። አይካልሽ ግን እንኳን አደይ እኔ ራሱ አለቀሽም እሺ። አንቺ ምን ቤት ነሽ? የራሱ አሮባት የሰው ታማስላለች ማለት አንቺ ነው። ሄላ እንደዛ ቤዛ ትጫወትበታለች፣ አንቺ እዚህ አደይ አደይ እያልሽ ትሟገቻለሽ። ቆይ ለምን የራስሽን ኑሮ አትኖሪ? አደይ እንደምትጠቅመኝና እንደማትጠቅመኝ አንቺ አትነግሪኝም ፍቅር። እሺ ቤቴ ውስጥ ላይሽ አልፈልግም፣ ውጭልኝ። አልወጣም። ውጪ። ፍቅር ነገርኩሽ እኮ አልወጣም። ከፈለግሽ ደግሞ ራስሽ መውጣት ትችያለሽ። ፍቅር ከዚህ በኋላ ለሊ እንዳትናገሪያት። ለሊ ኪችን ጠብቄ ነው ያወራታለሁ። በጥፊ ነበር ማለት ምን ትመስላለች? ፍቅር አሁንም ደጋግሜ የምልሽን ስሚኝ። የሚጸጽትሽን ነገር አታድርጊ። አንቺ ከዚህ ቤት ዴቭን ትተሽ እስካልወጣሽ ድረስ አልተውሽ። አሃ ዴቭ ነው ችግርሽ? አዎ ሁለተኛ ከሱ ጋር ሆነሽ ላይሽ አልፈልግም። ይቅርታ ፍቅር፣ እሱን ማድረግ አልችልም። ዴቭ ለእኔ ጥሩ ወንድሜ ነው። ባርኮትም እንደዛው። ከንቱ ልፋት አትልፊ። ቆይ አንቺ ማነሽና ነው እዚህም እዛም የምትልከሰከሹ? እኔ በአንቺ የምሰደብ ሰው አይደለሁም ፍቅር፣ ሰምኛልሽ? ከዚህ በኋላ ስለ እኔ አንድ ነገር ስታጣሪ ብሰማ ግን ዝም ብዬ የምተውሽ ሰው አይደለሁም እሺ? እንዴ አደይ መተሻለ እንዴ? አንቺ አደይ የት ጠፍተሽ ነው? ወንድሜ እንደዚህ ስታስፈልጊው ነበር። ምን ነው ዴቭ ፈልገኝ ነበር? አንቺ አትረጅኝም እንጂ ሳልፈልግሽ የቀረበበት ቀን እኮ የለም። የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20,000 ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን።
እንገኛለን። ፈጥነው ይመዝገቡና ከባለሃያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። አደይ ቆይ ምን ሆነሻል? የፍቅር ነገር ግራ ገብቶኝ ነው። አደይ ፍቅርን ታያት። እራሷ የጀመረችው ጨዋታ ነው ችግር ውስጥ የሚከታት። አደይ አንቺ አደይ፣ አንቺ ደግሞ እዚህ ምን ሰራልሽ? ምን እየሰራው ይመስልሻል? አይታይሽም? ሽንኩርት እየላጥኩ ነው። አደይ ቆይ ምን ብዬሽ ነበር? ምን እያልሽኝ ነው ሊዱ? ለሊ እዚህ ቤት እንዳትገባ አላልኩሽም? ቆይ ምን ይሁን ብለሽ ነው ይዘሻት የገባሽው? አልገባኝም። ቆይ ለምን እዚህ ቤት ማልመጣ? አንቺና ኤላ ሆናችሁ አይደል እንዴ ከቤታችሁ አመናጭቃችሁ ያስወጣችሁኝ? እና በቀል መሆኑን እንደፈለግሽ አስቢ። አሁን ከዚህ ቤት ውጭልኝ። ምን ቤት አለሽ? እናውጣልሻለሁ። ይሄ ቤት እንደሆነ የፍቅር ነው። ኧረ ተይ ሊዱ፣ ሰው ቤትሽ ሲመጣ ውጡልኝ አይባልም። እሱ እኔን አይመለከተኝም። አደይ አሁን ከዚህ ቤት አስወጭልኝ። ዝም ብለሽ አስለፍልፊ ሊዱ። እኔ በቃኝ ወደ ቤት ልሂድ ብዬ ካልተነሳው በቀር ማንም ሰው ከዚህ ቤት ንቅንቅ አያደርገኝ። ምን አይነቷ ደፋር ነሽ አንቺ! ደግሞ ሰው ቤት ገብተሽ አልወጣም የምትይው ውጪ። ሊዲያ ልቀቂኝ፣ ልቀቂኝ! ኧረ ተረጋጉ እንዴ! ቀጥ ብለሽ ወደ መጣሽበት ሂጂ፣ ስራ ልስራበት። እንዴ ቆይ እዚህ ቤት ምን እየተካሄደ ነው ያለው? ለሊ ሊዱ ምን አድርጋሽ ነው? ዴቭ እያየህ ነዋ ለሁለት ምን እንደሚያደርጉኝ። አደይ ለምንድን ነው ሊዱን ያስከፋችኋት? አረ ራሷ ናት ዴቭ። ለሊን ከዚህ ቤት ካልወጣች ብላ እየጎተተቻት ነበር። አታሽቃብጪ እሺ። አንቺ አደይ ኤላ ቤት ውስጥ ምን እንዳደረገችኝ አንቺ አላየሽም? ኤላ ቤት ውስጥ ምን አደረጉሽ? ሁለቱም ሰድበው አባረሩኝ። ታዲያ ብንሰድብሽስ? የራስሽ ባህሪ ነው እንደዚህ እንዲሆን ያደረገው። ሊዱ ጸባይሽ ነው። አደይን እያገዝኳት ነው። አሁን ሌላ ነገር ሳይከተልሽ ሌላ ነገር መናገር ከመጀመሪ በፊት ዴቭ ይዛት ውጣ። ሰማሃታ ዴቭ እንዴት እንደሚያደርጋት። በቃ ትጨቃጨቁ። ሊዱ ነው ውጪ። እኔ ነው ውጪ ዴቭ። እንደውም እሷ ሳትወጣ ወዴትም አልሄድም። ቆይ እሷ ሳትወጣ ማለት ምን ማለት ነው? በቀል ነው እንዲያሹ ሊዱ? አዎ ዴቭ፣ እዚህ ቤት መምጣቷ ሳያንስ ለምን ጠየቅሽኝ ብላ ደበደበች። ልጨምርልሽ? አልበቃሽም? ተረጋጊ ለሊ። ሊዱ ነይ እንውጣ። ስለረበሽናችሁ ደግሞ በጣም ይቅርታሽ። ነይ እንውጣ አልኩሽ አይደል? ቆይ ምን ለማድረግ እየሞከርሽ ነው ሊዱ? አንተ ግን ቆይ ወንድሜ በጥፊ ስትመታኝ እያየህ ዝም የምትለው የራስሽ ጥፋት እኮ ነው። ደረስሽባቸው እንጂ አልደረሱብሽም። እሺ ነው ዴቭ? አዎ ነው። ይኸውልሽ በማይመስል ነገር ከሰዎች ጋር አትባይ። ለነገሩ ለአንተ መልስ ምን እንደሆነ እያወቅኩኝ መናገር። ነይ ቁጭ በይ። የት ልትሄጂ ነው? ሄጄ ለፍቅር እነግራታለሁ። ምንድን ነው ለፍቅር ምን ነግራት? አንተ አልሰማ ያልከኝን እሷ ከዚህ ቤት ጎትታ ታስወጣልኛለች። ምን ሰሚኛለሽ? እንደዚህ አይነት ነገር ብትሄድ ይሻልሻል። እሺ ሊዱ ነይ ተመለሽ። ቆይ እቺ ልጅ ምን ባደርጋት ነው የሚሻል? መጣሽ ብሎ እባክህ ባሬድ ይሻለኝ ነበር። ምን ነው ምን ተፈጠረ? ውጤቱ ተበላሽቷል። የምርህን ነው? አዎ ብዙ ቀን ስለቀረው ድጋሚ እንዲፈትም ጠይቄያለሁ። ከተሳካ እስቲ እነግርሃለሁ። እና ሙድ ተጦልቦ ነው የመጣው? ምን ሙዴ ብቻ በጣም ደብሮኛል። አደይ ወጥታለች ወይስ ቤት ናት? ስማ እዚህ የተጎለትኩት እኮ እኔ አደይን ልጠብቅ አይደለም። አደይ ወጥታለች ይለኛል። አረ የሆነ መላክ አለች። ለምን? ዛሬ መንገድ ላይ ስመጣ የሆነ ነገር አየሁና ለአደይ አበባ ልሰጣት አስቤያለሁ። ኧረ እባክህ! እና ለአደይ አበባ ገዝተህ ልትሰጣት ነው? አዎ ለአደይ እኮ አበባ ሰጥቻት አላውቅም። እና ማስጠኝ ከሌለ የለኝም በለኝ። ይኸውልህ አደይ አበባ ስጣት ፍቅርህ የሚገባት ይመስላል እንዴ? ለምን አይገባትም? በጣም ነው ደስ የሚላት። እኔ እሰጥሃለሁ፣ ችግር የለም። ግን ይኸውልህ ምንም ለውጥ እንደማያመጣ እርግጠኛ ነኝ። እሱን ታየዋለህ። በደስታ ዘላ ካላቀፈች እኔ እኮ ደስ ይለኛል እኮ ይመቸኛል። እንካዩ ፈርከስ በልበት። ቀለበቱንም ደግሞ እንዳረሳ በዚህ ብር ነው ቀለበት ምናምን የምትለው? ምን አነሰ? የዘንባባ ቀለበትም ቢሆን አሰራና አርግላት። ዝም በል ዝም በል። ይመችሽ። ይሄማ ፍቅር ሳይሆን እብደት ነው። ለሊ ጠፍተሻል እኮ በሰላም አታያትም? እህትህ ጥሩ አቀባበል ስታደርግልኝ በእሷ ስም ይቅርታ አድርጊልኝ። እሷ እኮ ምንም ማገናዘብ ስለማትችል ያው አለ አይደል የሆነች ሞኝ ነገር ነች። ቆይ ዴቭ፣ እሷ ልጅ እስከ መቼ ነው ማገናዘብ ማትችለው? ትልቅ ልጅ ናት እኮ። እንደዚህ እያልክ ማለት ታሰንፋት አይገባም። እሺ ለሊ፣ እኔ የምልሽ ኤላን ካየሁት ቆዩ። በቃ እዚህ ቤት አደይ ከሌለች
ሁላችሁም በቃ አትፈልጉም ማለት። አንተም አደይን ተንከባከበልኝ ብላ አልሰማም አልከኝ አይደል ዴቭ? እሷ መች ትረዳኛለች ብለሽ ነው? ስቀርባት ትሸሸኛለች፣ ስርቃት ደግሞ ትይዘኛለች። የእኔና የእሷ ነገር ፍጻሜው ግራ ነው የሚያጋባው። ይኸውልህ ዴቭ፣ አደይ በዚህ ሰዓት ጊዜ ያስፈልጋታል። አንተ ደግሞ ለዛ ታጋሽና ጠንካራ አፍቃሪ ነው መሆን ያለብህ። አንተ ስትፈልጋ ስላጣሃት ብቻ እሷ ደግሞ በተሯ ስትፈልግ እንዳታጣ ተጠንቀቅ። ልክ ነሽ ለሊ። እኔ ግን እስካሁን ድረስ ከማንም ሰው ጋር ግንኙነት መጀመር አልፈልግም። አደይ ግን ድርቅ አለች። ቢያንስ እንኳን ተስፋ ማድረግባትን ነገር አታሳየኝም እኮ። እሷ እኮ እንደዚህ የምታደርገው አንተ እንዳትጎዳ ብላ ነው። እሷን በመጠበቅ ጊዜህን እንዳታጠፋ ነው እሷም እንደዚህ የምትሆንብህ። እሺ ምን ላድርግ ለሊ? ሁሉም ነገር እኮ ግራ አጋባኝ። ተጫወቱ እንጂ ምን ዝም አላችሁ? ዴቭ ወደ ቤት ሴት ትሸኘኛለህ። ከዛ ነገሮችን በደንብ አስረዳሃለሁ። ኤላ የለም አይደል? ለምን እዚህ አታድሪ? አደይ እውነቷን ነው። ብቻሽን ከምታድሪ እዚህ ከአደይ ጋር ብትቆይ አይደብርሽ? አይ አደይ ይቅርብኝ፣ ብሄድ ይሻላል። እዴ ፎንቃ መጣች። ፎንቃ ፎንቃ ፎንቃ። ምን እየሆንሽ ነው? ቆይ አንተ ወንድ አይደለም እንዴ? ስጠፈጥፊኝ ዝም ስላልኩሽ ወንድነቴንም ተጠራጠርሽው ማለት ነው? ሴት ምስል ምንድነው ወሬ የምታቀባብለው? ለአደይ ለምንድን ነው የነገርካት? እንዳትነግራት ብያል ነበር የነገርኩ። ጥፊው ለዚህ ነው። ይኸውልሽ ጥፊሽን በእጥፍ መልሼልሽ ሳልጠፈጥፍሽ ቀጥ ብለሽ ከዚህ ቦታ ሂጂ። እንዴ አታፍሪም እንዴ አንቺ እንደተበደለ ሰው መተሽ እዚህ እኔ ላይ ስታንቧርቂ? አሁን ወሬውን ትተህ የአደይን አባት ስልክ ትሰጠኛለህ ወይስ አትሰጠኝም? አልሰጥሽም። ምን እኔን ስትይኝ ፋራ ነው መስልሽ? ቆይ ግን ለምንድን ነው አደይ ላይ ምቀኛ የምትሆንባት? ቆይ እኔ ነኝ አንቺ ነሽ ምቀኛውንባት? ቆይ ልጅቷ ምን ታርግልሽ እንዴ? ቆይ ከሷ ምንድን ነው የምትፈልጊው? ኧረ ተያት፣ ልጅቷ ስራዋን ትስራበት እንዴ። እኔ ከአደይ ምንም አልፈልግም። እማዬ አደይ ማወቋን ስትሰማ በጣም ነው የተናደደችብኝ። በአደይ ቀንተሽ አውቀሽ ሰርፕራይዝ እንዳላደርጋት ነው የነገርሻት አለች። ኧረ እባክሽ። እሺ ሌላስ እንደው ምን አለችሽ? በእናትሽ እየቀለድኩ አይደለም ዳይመንድ። ከአባቷ ጋር አገናኝንና እናውራቸው። መቼም ቢሆን አላገናኝሽም። አትልፊ። ትልልቅ የአገር ሽማግሌዎች ተልከው እምቢ ያሉ ሰውዬ አሁን እናንተ ነሽ የሚሏችሁ ይመስልሻል? አደይ እኮ እህቴ ናት። እንዴት ነው የማያገባኝ? አንቺ በዚሁ ከቀጠልሽ ትንሽ ቆይተህ አንተም ወንድሜ ነህ ስለ አንተም ይመለከተኛል ማለትሽ አይቀርም። እሱማ ግድ ነው። አንተም ያደይ ዘመድ ስለሆንክ ለእኔም ዘመዴ ነህ። ውይ የምርሽና ሙት ስለ ዳይመንድ። ኧረ እዛውን ድብን በይ በጥራቃ። እንደው አንቺ እንዴ ምን አይነት በጥራቃ ነሽ ግን አንቺ? ቆይ እኔን ስታይኝ እንደው ምን ነው ፋራ የሚመስልሽ? ይሄኛው ቆይ እዚህ ጋር እኮ አድጎ እኮ ነው ባይዘው ትልቅ ሰው ነኝ። አይሹ ምን ንቅሳት መስሎሽ ነው? እቺ በጥራቃ። አዎ ይላይ ባርኪ ይዘን አባራውታል። የት እንደሄደች ምንም የምናውቀው ነገር የለም። አይ ዛሬ አይደለም የምንሄደው፣ ነገ ነው። አዎ አሁን ራስ እኮ እናቴ ጋር ነው ያለሁት እና ደግሞ በጣም ናፍቀኛል። እና እዛ ሁሉም ነገር ተስተካከለልን? እሺ በቃ ይላይ። እሺ አንቺ እስካሁን አልሄድኩም። እንደውም እዚህ ነው የማድረው። ኧረ እባክሽ ለምን አንደኛችሁን እኔና ባርኪ ወጥንላችሁ እናንተ ኪራይ እየከፈላችሁ አትቀመጡ እንዴ? ጭራሽ እኮ ቤቱ የማን እንደሆነ እንኳን ረሳችሁት። ይኸውልሽ ትሰሚኛለሽ፣ ይሄ ቤት የኔ ነው። ማንም እኔ ሳልፈቅድ መግባትም ማደርም መቆየትም አይችልም። ሁሉም እኔ ስፈቅድ ነው የሚሆነው። ይሄ ህግሽ እኔ ለሊጋ አልሰራም። እሺ አንቺ ማነሽና ነው? ካላወቅሽኝ እኔ ለምለም ነኝ። እሺ በማንም ሰው ህግና ትእዛዝ የምመራ ሰው አይደለሁም። የራስ የሆነ ህጎች ያሉኝ ሰው ነኝ። ትሰሚኛለሽ ለምለም፣ አትሳሳች። አንቺ የቤት ሰራተኛ ነሽ፣ ሁሉም ሰው የሚያዝሽ። አይ ፍቅር ነበርሽ ብለሽ የምታወራቸው ነገሮች አሁን ላይ ለእኔ ምንም ትርጉም የላቸውም። ምክንያቱም አሁን ላይ ቆመን ነው እያወራን ያለ ነው እና ደግሞ ከአንቺ በላይ እንጂ መቼም ቢሆን ከአንቺ በታች ሆኜ እንደማልኖር ታውቂያለሽ። በኤላ ቤትና ንብረት እየተመካሽ ባልሆነ ብቻ እንግዲህ የእሱ ማለት የኔ ነው። ቅናቱ ነው መሰለኝ። ብዙ አወራሽ። በወንድ ገንዘብ የምትኖሪ ሴት ነሽ። ከኔ እኩል ልታወሪ እንኳን አይገባሽም። እፈሪ በራስሽ። እሺ አትጨነቂ ፍቅር። እኔ መቼም ቢሆን በራሴ አላፍርም። ደግሞ አንቺም ታውቂዋለሽ፣ ከዚህ ሰፈር በሙሉ የኔ ቤተሰቦች ነበር ሀብታም የነበሩት። እሱ ነበር ነው ታዲያ? ነበር አይደለም፣ ይመጣል። ሁሉም ነገር በቦታው ይሆናል። እንዲሁም አሁን ሰራተኛሽ ስለሆንክ ልታመሰግኝ ይገባል። አንድ ቀን ደግሞ ይቆጭሻል። እሺ ፍቅር፣ ገደል መግባት ትችያለሽ። እሺ
ቀውስ። ቡናውን ጠጣው እንጂ ሳትጠጣው ቀሰቀሰ። ሶስተኛውን እኮ አወረድኩት። እሺ እጠጣለሁ። አደይ እናትሽ ጋር ደውለሽላቸው ነበር እንዴ? አዎ አውርቻታለሁ። እና ደህና ናቸው? አባትሽ እስከዛ በኋላ ሊፈልጉሽ አልመጡም? አይ አልመጣም። እዛው ለ1 ሳምንት ታስሯል። ማን ያሰራቸው? ሊያገባኝ የነበረው ሰው ነው፣ ግን አሁን እዛ እንደሌሉ ሲያውቁ ይፈቱታል። ከተፈቱ በኋላ ግን ወደዚህ ሊመጡ ስለሚችሉ ጠንቀቅ በይ። ወጣ ወጣ አታብሺ። እሺ እጠነቀቃለሁ፣ ግን አንተንም በአካል ስላየ አትዘናጋሽ። እሺ ጎሽ ጭራሽ ባዶ ቤት ውስጥ ቡና ማፍላት ጀመራችሁ። የአመቱ ምርጥ ጥንዶች ብያችኋለሁ። ሰራተኛዋ አደይና ዴቭ። ፍቅር ዝም ብለሽ እንደመጣልሽ አታውሪ። ምን ነው ተሳሳትኩ እንዴ? ነውስ በፍቅረኛ ታፍርባታለህ? ጠጥታሽ ነው እንዴ የመጣሽው አንቺ? እውነቱን ስናገር የሰከርኩ መሰለ? በይ በይ ዞር በይ ከዚህ። እኔና አደይ እያወራን ነው። እሺ ከቤቴ ወዴት ልሂድላችሁ? ቆይ በቃ ቤቴን የሰራተኛ መፈንጫ አደረጋችሁት አይደለ? ወይኔ ማዬ ጉድሽን አላየሽ። አንቺ ከሄድሽ በኋላ አመሰቃቀሉት ቤትሽን። ቆይ ብቻዬን ለምን ቤት ውስጥ አልወርኩም ነው የምትይው? ፍቅር ብቻሽን ነው መኖር የምፈልጊው? ለብቻዬ መሆን አልፈልግም ዴቭ። አንተ አጠገቤ ካለ ማንንም አልፈልግም። ትሰሚኛለሽ? እሱ ህልምሽ ነው። እሺ መቼም ከአንቺ ጎን ልቀመጥ አልችልም። ውይ ሌላኛዋ ሰራተኛ መጣች። ቤቱ እንዴት እንዳስጠላኝ አታውቅም። ሊዱ ሆነሽ ነው? ማነው እንደዚህ ያስኮርፈሽ? ይሄ ዴቭ ነው ፍቅር። አንቺም ለሊን እዚህ ቤት ስትገባ የተሻለ ዝም ካልሻት በጣም ነው ማዝንብሽ። እሺ እኔም እኮ አሁን እሱን ላወራሽ ነው የመጣሁት። ቆይ ምን ብናደርጋቸው ነው የሚሻለው? ዴቭ ከአደይ ውጭ የሚሰማው ሰው የለም። እኛን እንዲሰማው ማድረግ አለብን። ወንድምሽን ለሊና አደይ እየነጠቁሽ ነው። ቶሎ ብለሽ መታደግ ይኖርብሻል። አዎ ዴቭ ይሄንማ ለአደይ በቀላሉ አሳልፌ አልሰጣትም። ለዴቭ አትመጥነውም። አዎ እንደዚህ ቆራጥ ስትሆኝ ደስ ይለኛል። መጀመሪያ ለሊን ከዚህ ቤት አስወጭልኝ፣ ተመልሳ እዚህ ቤት እንዳትመጣ አድርግልኝ። ከዛ በኋላ የአደይ ነገር ቀላል ነው። ምኑ ነው ቀላል? አደይን ስናባራት ወንድምሽ ዝም ብሎ የሚሄን ይመስልሻል? አደይ ለምደብ ትባረረው። እኔ እዚህ ቤት ምግብ የምታበላኝና የምትንከባከበኝ እሷ ነች። እሷን ማጣት አልፈልግም። እና አደይ እዚህ ሆና እንዴት አድርገን ነው የምንለያያቸው? እኔ አላቅም። እንግዲህ አደይ ከወጣች እንደዚህ የተነጫነች የቤቱን ስራ በጠቅላላ ምስራ አንቺ ነሽ። እሺ ለሱ ምንም አታስቢ፣ ሌላ ሰራተኛ አመጣለሁ። ከየት ነው የምታመጪው? ብቻ ቤዛን ለማመጣት ብለሽ እንዳታስቂ። ቤዛማ በገዛ ጥፋቷ ባርኪ አንጠልጥሎ አስወጣልኝ። ለሊናት ይሄን ሁሉ ያደረገችው እድሜ ለሷ። ደግሞ እሷ ምን አደረገች? ለሊናት የጠረጠረቻት ለባርኪና ለኤላ ነገር አዋረደቻት። ለሊ ቀላል ሰው እንዳትመስልሽ፣ በጣም ከባድ ሰው ናት። እሷን ከዚህ ቤት ማራቅ ይኖርብናል። ከዛ በፊት ግን አደይን ማስወጣት አለብን። ለምን አደይ? ምክንያቱም አደይ እዚህ የለችም ማለት ለሊ ምን ልትሰራ ትመጣለች? እዚህ ቤት ብቻ ሳይሆን ከኤላ መራቅ አለባት። አንቺ ደግሞ ሁሉ አማረሽን ገበያ አታውጣት ነገር ነሽ። ኤላና ለሊ መቼም አይለያዩ። ተስፋሽን ቁረጭ። ለምዶ ተስፋ መቆርጠው? አደይና ዴቭን መለየት ካልከበደሽ እነሱ መለየት አይከብድሽ። እኔ ስለ ኤላና ስለ ለሊ አይመለከተኝም። በራስሽ መንገድ የምታደርጊውን አድርጊ። ምን እሺ ነው? ቆይ እኔ ምን ነው አደይ ነው የሚመስለው? አበባ ደብቀ ትመጣለህ እንዴ? እስቲ አውጣና ሳይ። አዩ አያምርም? ደግሞ ለመጀመሪያ ጊዜ ነው ለሴት ልጅ አበባ ሰጥ ይታየኛል። በምናቢ ደስተኛ ስትሆን እስኪ እናያለን። ታየኝ እኮ ነው አሁን አበባ ይዤ ምናምን ጅኒ ምናምን እያልኩ ፍቅረኛ ጋር ስሄድ ለምን አሰይፈኝም? አይገርምም? እኔማ አላረገው። ያንተ ምን ማየት እንዳማረኝ ታውቃለህ? ምንድን ነው? ፍቅረኛ ይዘህ ስለ እሷ ስታወራ መስማት ፈልገው። ይሄ ቀን ደግሞ እንደሚመጣ ተስፋ አለ። ምን እኔ እንዳንተ ምጃጃል ምናምን መስሎ ነው ኪንጎ? የት ይቀርልሃል? እስኪ እኔ አፍቅሪያት እሷ ብቻ ትጥገብ። በጥፊ ብዬ ነው ወደ ልጅነቷ የምመለሳት መስሎ ነው። እባክህ እኔ መጀመሪያ ጊዜ ፍቅር በጥፊ መታትና ይገባላት አስታይ መትቻታ እንዴ እንደዚህ ጠልታኝ የቀረው። አደይን በጥፊ መታት? ታዲያስ ትወደኛለች ብዬ እኔ ፍቅርን ሀሳብ ሰምቼ መተዋት። ታዲያ ምን ያደርጋል? ለፍቅርን ተዋት። አደይ ላይ ምቀኛ ስለሆነች ነው። አሁን እኔ ጋር መታ ስትንጫጫብኝ በጥፊ አጩያት ነው ሄደችው። እንዴ ማንን? ፍቅርን ነው? አዎ ምን ይገርማል? ፍቅርን በጥፊ አጩልኳት። ምን አድርጋ ነው የመታት ነው? ወይስ የምታፈቅራት ልጅ ፍቅር ናት? ማ እኔ ዳይመንድ ነኝ ፍቅርን ማፈቅራት?
አንተ ኪንግ ይውላ አታቀኝም የምልህ በምክንያት። ታዲያ ምን ይሆናል ብለን እንመታት? መታ እዚህ ላዴ ነገርካት ምናምን ብላ ስትንጫጫ በጥፊያ ጩዬ ላኳት። ደግ አደረካት። እኔም ብሆን እጨምርላት ነበር። አንተ ደግሞ ምን ቤት ነው ፍቅርን የምመታት? አዴ እኮ ናት። እሷን ከነካች እኔ እንደነካችኝ ነው የምቆጥረው። ኧረ እባክህ እንዴ! ቆይ አንተ ከመቼ ጀምሮ ነው አዴ ስትነካ አንተ እንደተነካ የሚሰማ? ኧረ ብራዘር ያንተማ ጫን ያለው ነው። አሁን ቀሉን ተወና ና እንሂድና እንስጣት። ሂድና ስጣታ። ጭራሽ ደግሞ አንተ አበባ ለምትሰጠው እኔ ተከትዬ ልሂድ? ደፋር ምን አለበት? ኧረ ንካው በእናትህ እንዴ! አንተ አይደብርም እንዴ? በል እዛው ራስን ቻል ሂድ። እኔ ከዚህ ቦታ ነቅድቅ አለልም ዛሬ። ድሮም አንተ ሰው መስለኝ። እሺ ሮሚዮ ደብዬ ምን ነው ብቻ? ምን ላድርግ ብለሽ ነው ሌሊ? ሊዱማ ኮረፈች፣ አደይም ኮራችብኝ። ብቻዬን ልቀመጥ እንጂ። ፍቅርስ? የፍቅርን ባህሪ ያወቅሽው? ከእሷ ጋር እኮ ተስማምቶ ለአንድ ደቂቃ እንኳን መቀመጥ አይቻልም። ዴቭ የሆነ ጥያቄ ልጠይቅህ? እሺ ጠይቂ። ፍቅር አደይን የመጥላቷ ትልቁ ምክንያት ምን ይመስላል? እሷ እኮ ያለ ምንም ምክንያት ከመሬት ተነስታ ነው ሰው የምጠላው። አይመስለኝም። ታዲያ ለምን ይመስልሻል? ቆይ ግን ፍቅር ላንተ ምን አይነት ስሜት ነው ያላት? ማለት ታፈቅራለች አይደል እንዴ? በምን አወቅሽ? በምታደርጋቸው ነገሮች በመረዳት ነው። አዎ ልክ ነሽ። ብዙ ጊዜ እሷ እንደዛ ትላለች፣ ግን እኔ እሊውን ፍቅር ምንም እርግጠኛ አይደለሁ። ስለዚህ ፍቅር አደይን የምታሰቃያት ፍቅር አንተን ስለምትወድ ነው። በተቃራኒው ደግሞ አንተ አደይን ስለምታፈቅራት እሷ በጣም ትቀናባታለች። እኔ ደጋግሜ ለፍቅር እንደማላፈቅራት ነግሬያታለሁ። ደግሞ አደራሽ ለአደይ እንደዚህ ብለሽ እንዳትነግሪያት። ይኸውልሽ ባህሪዋን እያወቅሽው በቃ ወደ እሷ ሄድ ምናምን ትለኛለች። በር ተንኳኳ። እኔ ከፍታለሁ። እንዴት ነሽ? ደህና ነህ? አለሁ። አደይ አለች እንዴ? ቤት አለች። ግን ለምን ፈልጋት ነው ደግሞ? ምንድነው ካለ የደበቀው? አንዴ ጥሪልኝ እባክሽ። ና ግባ እናወራት። አይ እዚሁ ነው አንዴ ጥሪልኝ። እሺ በቃ ልጥራለሁ። አንቺ ሰሚኛለሽ? አንቺ አይደለም ስሜ አደይ ነው። እሱ እኔን አይመለከተኝም። ለምንድን ነው እዚህ ቤት ለሊን እየጎተትሽ የምታመጭብኝ? አይመለከትሽም ፍቅር። ቆይ እንዴት ተናናቅ ነው? አንቺ ራስሽን እንዴት ነው የምታዩ? እኔ እኮ ፍቅር ነኝ። እኔም አደይ ነኝ ፍቅር። ይሄን ክፋትሽን የምትታይ ከሆነ ታይ። እኔ ብዙ የሚያስጨንቀኝ ነገር አለ። ገና ለገና ፍቅር ደስ አላት አላላትም ብዬ አልጨነቅም። እሺ ቆይ እስከ መቼ ነው ባላጠፋሁት ነገር የምቀጣው? እኔ ስለ አንቺ ቤተሰቦች ምንም አይመለከተኝም አደይ። ስለዚህ ለሊ ለምን መጣሽ ብለሽ እኔ መጠየቅ አይገባሽም። ሁሉም ነገር ሰላማዊ ነው። አንቺ ተነስተሽ ካለበጠበጥሽ ሁሉም የራሱን ነገር ነው የሚያደርገው። ታዲያ እኔ ፍቅር ነኝ የምበጠብጠው? ራስሽን መርመሪ ፍቅር። ሁሉም ጥፋቶች ያንቺ ላይሆኑ ይችላሉ፣ ግን አብዛኞቹ ያንቺ ናቸው። ቆይ ማን ነው እንደዚህ የልብ ልብ የሰጠሽ? ይቺ ለሊ ነች አይደለ? ይኸውልሽ ለሊን እዚህ ቤት ላያት አልፈልግም፣ አስወጪልኝ። እሷ ልሂድ ብላ እስካልሄደች ድረስ ወዴትም አላስወጣትም። የዚህ ቤት ሰራተኛ አይደል? እኔ የማዝሽ አንቺ ደግሞ የምትታዘዥኝ መሆኑን ረስተሽዋል መሰለኝ። ይኸውልሽ ከዚህ በኋላ እኔ የማዝሽን በሙሉ ታደርጊያለሽ። ተግባባን? ስራ ከሆነ ሁሉንም እሰራለሁ። ምንም የማልሰራልሽ ነገር የለም። ግን ያንቺን ሴራ መቼም ቢሆን አልታዘዝሽም። እሺ ማን ስለሆንሽ ነው አንቺ ማትታዘዡ? አደይ አንቺ ፍቅር ምን እያደረግሻት ነው? ልጅቷን አንቺ ላይ መለከትሽም ወደዛ ልቀቂያት ልጅቷን። ቆይ ምንድነው ችግርሽ? ምን አድርጊ ነው የምትያት? ቆይ አንቺ ምን ቤት ነሽ? ለምን አትሄጂም? እዚህ ምን ትሰሪያለሽ? ቤቱ ጠበበሽ? አዎ ጠበበኝ። አሁኑ ከቤት ሂጂልኝ። እንዲያውም ተመልሰሽ ባትመጪ እራሱ ደስ ይለኛል። እሄድልሻለሁ። ችግርሽ ይሄ ከሆነ እወጣልሻለሁ። እሺ አደይ ነይ፣ ኪንጎ እየጠራሽ ነው። ምን ነው በሰላም ነው? እኔ እንጃ እርግጠኛ አይደለሁም። ሂጂና ጠይቂ። እዚህ ምን ሰራል? አደይን ፈልጌያት እኮ ለምን ፈለካት? እሷ አንተን አይመለከትም። አሁን ጥራለሁ። ይኸውልህ አቤት ኪንጎ።
አደይ እንዴት ነሽ? ደህና ነኝ። ለምን ነበር የፈለግከኝ? ስራ ጥዬ ነው የመጣሁት። ምንድን ነው? አበባ ነው። አትወጂም? እሱማ እየወጣ አበባ ነው። ለምን ነው ያመጣው? ላንቺ። አመሰግናለሁ ኪንጎ፣ ግን ከዚህ በኋላ እንደዚህ አይነት ነገር ይዘህ እንዳትመጣ እሺ? ትሰማኛለህ? እገልሃለሁ። እሺ ምንም አትደሰትም? በቃ የሁሉ ነገር አድርጊለት። ወይኔ ኪንጎ፣ ዳይመንድን በሰማውና ባልመጣ ይሻለኝ ነበር። አደይ ቆይ ምን እያደረግሽ ነው ያለሽው? ደግሞ ምን አደረግኩ? ቆይ እንዴት አበባውን ትቀበያለሽ? አንተ አበባ ገዝታ የምትሰጠኝ እምቢ ብልህ ምንድን ነው የሚሰማ? በቃ ኪንጎም ልክ እንዳንተ ያፈቅረኛል፣ ተቀበልኩት። ለምንድን ነው ሌላ ጭንቀት የምትሆኑብኝ? እኮ እኔን ጭንቀት ይወኩብሻል። እኔ እከሌ አላልኩም፣ ግን ሁላችሁም ያስጨነቃችሁኝ ነው። ኧረ አይደለም፣ እኔን ጭንቀት ይወኩብሽ። ቆይ አደይ እኔ ምን አደረግኩሽ? በቃ አንተ አይደለም፣ ተረጋጋ። አልረጋጋ። አበባ ለምን ተቀበልሽ አለኝ ብለሽ ነው አይደል እንደዚህ የምትሆኚው? እኔ እኮ ልክ ነኝ። አበባውን ተቀበልሽ ማለት ሌላ ትርጉም አለው። ዴቭ፣ እኔ ምንም አይነት ትርጉም ይኖረው አይመለከተኝም። ደግሞ አንተ ልትጨመርልኝ ነው? ቆይቺ ልጅ ምን ሆናለች? ከመሬት ተነስታ ለምንድን ነው እንደዚህ የምትሆነው? እንዴ ጀግነው እንዴት ነበር? በእናትህ ሰጣት? እባክህ ባልሰጣት ይሻል ነበር። ገና አልሰለጠነችም። ምን ነው በጥፊ ያላስችን? ጥፊ ይሻለኝ ነበር። ግልምጫዋ ምኗ እንዴት እንደተቀበለችኝ ብታውቅ። ምን አንቀልቅሎኝ እዛ ቤት እንዴ እኮ እናንተና ተንቀልቅለ ሮማንቲክ ስትጫወት ለሴት ልጅ የምን አበባ ነው? ይኸው እሷን አፍቅሬ እኮ መነመንኩኝ። ካሰው አየሁ ምን እንደምመስል። አረ በቃ በእናትህ እንዴ ቻል አድርገው እንዴ። ቆፍጠን ብል። ወንድ ልጅ አይደለም ሴት ልጅ ይኸውልህ እንደዚህ ልፈስፈስና ደካማው እንደ አይመቻችሁ። ወንድ ልጅ ጠንከር ኮራ ሲል ነው የሚመቻችሁ። አትልፈስፈስ በእናትህ። እና አደይ ኪንጎን አገኘሽ? አዎ መጥቶ ነበር። እና ምን አለሽ? አበባ ይዞ መጣ። እዊ አንቺ ከኋላ የደበቀው አበባ ነበር እንዴ? ለኔ እኮ አላሳየሽም ብሎ ሲደብቅ ነበር። አዎ አበባ ነበር፣ ተቀበልኩት። ግን ዴቭ ሲነጫነጭብኝ ጥዬው ገባሁ። እንዴ የት ጣልሽው? ግቢ ውስጥ። አንቺ ደግሞ ኪንጎ እኮ የሚገባሽን ነገር ነበር ያደረገው። ሲሆን አመሰግናለሁ ብለሽ ነበር መቀበል የነበረብሽ። ለልዬ ደግሞ ዴቭ ተበሳጨብኝ እያልኩሽ። ቆይ እሱ ለምን እንደሚናደደው እኔ ምን አውቄ። ዛሬ ሁሉም እኔ ላይ ተነስተውብኛል። በቃ አንቺ አትጨነቂ። አንድ ቀን ሁሉም ነገር መስመሩን ይዛልሽ ይስተካከላል። ለልዬ አመሰግናለሁ። አንዳንዴ ሆድ ስለሚመስለኝ ነው መጥቻ አንቺ ላይ ማማረርብሽ። ይቅርታ። ኧረ አደይ ምንም ችግር የለውም። የምን ይቅርታ ነው ደግሞ? የፈለግሽውን ነገር ከፈለግሽ መነጫነጭ፣ ከፈለግሽ መናገር እኔ ጋር ትችያለሽ። እሺ እህትሽ እኮ ነኝ፣ አትጨነቂ። እሺ ምንድነው ቆይ ላይ የምታንጀምረው? በቃ እባክህ ወደ ስራ እንሂድ። ሰዓቱ እኮ ገና ነው። ገና ቢሆንም ሄደን ቦታችንን ብንይዝ ነው የሚሻለው። ይሻላል? አዎ ና እንሂድ። እንዴ አዲ ይኸውልህ በለው ይኸውልህ ቦቤው እያበደልን ይመጣ። እንዴ ደግሞ ለሱ ነው እንዴ አቦን የሰጠው? ኧረ ለአደይ ነበር የሰጧት፣ ግን ስሰጣት እያጉረመረመ ነበር። ቻለው እንግዲህ ይኸውልህ ተነፋፍቶ ለዱላ ነው እየመጣልህ ያለው አባቴ። አንተ ጭራሽ ብለህ ቤቴ ድረስ መተህ ለአደይ አበባ መስጠት ጀመርክ? ኧረ ተረጋጋ። ምን ሆነ ነው አንተ እንዴ? ለልዬ በቃ አላድርም አልሽኝ አይደል? ወይ ማደር፣ አንቺ ለምታድር ራሱ ነው ይጨንቁኛል። ቆይ እንዴት ነው ከነዛ ጨቅጨቀሎች ጋር የምትኖሪው? ምን ላድርግ? ስራ ሆኖብኝ ነው እንጂ መች ፈልጌ ሆነና ለልዬ። እንዴ ዴቭ ነው እንዴ? እንዴ ምን እያደረገ ነው? ብቻ አበባውን ለምን ሰጣት ብሎ እንደ አረጋጋው እንዴ። አንተ ምንም አይመለከትም። ትሰማለህ? አሎ እንዴ ምን ደሽ ነው እንዴ? እገልሃለሁ። እሺ ማን ስለሆንኩ ነው የምትገለኝ? አደይ ጋር ትደርስና እገልሃለሁ። ይኸውልህ ተረጋጋ። ምንድን ነው እንዴ? ምን እያደረክ ነው? ልቀቀው በቃ።